አሁን ሌላ ነገር ሳታመጡ ይሄንን ቤታችን ለቃችሁ ቶሎ ውጡ። እኛ ነው ማይ? አይ ልጄ፣ ቆይኛ ምኖችሽ ነን? ካልወለድሽን እኮ አልወለድኳችሁም ብትይ ነው የሚሻለው እንዴ? ወይ ደግሞ እንደሷ ዲቃላ ከሆነ ንገሪና ቁርጣችን ነው ወቅ እህቴ። ከዚህ በኋላ ደግመሽ በጥፊ እንዳመቻት እሺ? እኔንም ልትደበድቡኝ ነው? እሱ ነበር የቀራችሁ። ኑ ደብድቡኝ፣ ኑ ደብድቡኝ። ትሰሚኛለሽ? ይሄ አባታችን ቤት ነው እሺ? የትኛው አባታችሁ? እንደዚህ አቃጥላችሁ የደፋችሁትን ሰው ነው አባታችን ብላችሁ ስሙን የምትጠሩት? እማዬ፣ አሁንስ እኛ ላይ ያለሽ ጥላቻ በዛ። ቆይ አባዬን እኛ የገደልነው እንዴ ይመስላችሁ? አዎ እናንተ ናችሁ። የሷ አልበቃ ብላችሁ ደግሞ እኔንም መረዛችሁ ልትገሉኝ ነበር። ቆይ ይሄ ጭካኔያችሁ መቼ ነው የሚያበቃው? አሁን ፖሊስ ጠርቼ አስጠፍንጌ ሳላስወጣችሁ ቶሎ ከዚህ ውጡልኝ። እስኪ ፖሊስ ይምጣና ከገዛ ቤታችን እንደሚያስወጣን አብረን እናያለን። የኔ እህቴ፣ ድሮም ለኛ የሚቆም ሰው የለም። ወዴት ነው? የዚህ ቤት እህሏችሁ እኮ አብቅቷል። እማዬ አሳልፊን እያለች እማዬ ታያቸው። እነሱ አንቺ ላይ እጃቸውን ከማንሳት ወደ ኋላ አይሉ። የተረገሙትን እነዚህን የወለድኩት። አንቺ ምን አደረግሽ እማዬ? እንዳንቺ አይነት ምርጥ እናት ተፈልጎ ራሱ አይገኝም። ዛሬ እኮ ህይወቴን ያተረፍሽልኝ። እማዬ እኮ በመሀል ገብታበት ባይሆን ኖሮ ይችን ጌጥ እስከ ወዲያኛው ተሰናብተናት ነበር። ደግሞ እኮ ይህን እድል ዳግመኛ እናገኘው። ምናልባት ስልታችንን ከቀየረን እድሉ እኮ አሁንም አይጠፋም። እሺ ምን ላደርግ ነው? መቼም ከዚህ በኋላ እዚህ ቤት አያስቀምጡንም። ቢያስቀምጡን እንኳን እማዬ ምግብ ስለማሰጠን በራም ማለቃችን ነው። አንቺ ለሆድሽ ነው እንደምታስቢው? እኔ የምልሽ ድጋሚያችን ነቀዝ ይቅርታን ጠይቃት እንዴ? አይ ይቅርታማ አንጠይቃቸው። እንዲሁም በሱ ፋንታ ለኛ እንዲያዝኑልን ነው የምናደርገው። እንዴት? ራሴን አጠፋለሁ። እንዴ አይዞሽ፣ አትደናገጭ። የውሸቴን ነው። ግን ደግሞ አንቺም ታግሽኛለሽ። እንዴት ነው ሌላ ግዝሽ የምችለው? ወይ ካልሆነ ቤቱን ለቀንላቸው እንዴት? እንዴ ምን እያልሽ ነው? እነሱ ከፈለጉ ለምን ለቀው አይወጡም? እኛ ከዚህ የትም አንሄድም። እማ እኔ አሁን ስለኔ ህይወት አይደለም እየተጨነኩ ያለሁት። እነዚህ ልጆች እኮ ላንቺ የሚመለሱ አይመስሉ። እሱስ ልክ ነሽ። እነዚህ የፉኝት ልጆች። ለመሆኑ እፉኝት ስለምትባል እንስሳት ሰምተሽ ታውቂያለሽ? እኔ እንጃ፣ ሲወራ ነው የምሰማው። ልጆቹ ሲወለዱ የእናታቸውን ሆድ እየበሱ ነው የሚወጡት። ይሄ ማለት እኮ እናታቸውን እየገደሉ ነው የሚወለዱት ማለት ነው አይደል? አዎ፣ እናታቸውን እየገደሉ ነው የሚወለዱት። የኔዎቹ ደግሞ ከተወለዱ በኋላ ሊገሉኝ ነው። እባክሽ እማዬ እንደዚህ አትበይ። እኔ እኮ አንቺን አጥቼ መኖር አልችልም። እንደው ግን ምን ሲሉ አሰቡት? ምን አይነት ጭካኔ ነው እንደው በውስጣቸው የተፈጠረው? ወይ አለመታደል። እባክሽን እማዬ ይበቃሻል። እህቴ ልትሞት ነው ባካችሁ። እህቴ ልትሞትብኝ ነው። ምን? እህቴ ልትሞትብኝ ነው ባካችሁ። ምን እያልሽ ነው? እህቴ ልትሞት ነው። ምንድነው? ወይኔ ልጅ ቤቲ ቤቲ ነፍሳለ እንዴ? ወይኔ ለምን ምንጭ ነው? በእናትህ ተደረግሽው አንቺ አብራት ደውልኝ። ወይኔ ምን እናደርግ? ራሴ ዝቅዝቅ አድርገት። ወይኔ ወይኔ ልጄ ቤቲ። ይሄ ነገር ግን እያማረኝ አይደለም ቤቲ። ቆይ ተሳስተሽ ስርሽን ብትነኪውስ? አልነካውም። ይልቅ ደሜ ፈሶ ሲያልቅ ሄደሽ ሰው እንድትጠሪልኝ። ቆይ ሌላ መሞቻ ዘዴ ጠፍቶ ነው? አንቺ የእውነት እኮ አልሞትም። ምን ያንቦቀቦቅሻል? ግን እኮ የእውነት ነው የሚመስለው። እሺ እንዴት ነው ጨክነሽ እጅሽ የምትቆርጪው? እሱንማ እንዴት እንደሆነ አሳይሻለሁ። መጀመሪያ እዚህ ጋር እንሆናለን። እንዴት እንደማደርገው ላሳይሽ። ወይኔ የእውነት ቆረጥሽው እንዴ? ወይኔ ወይኔ ቤቲ ወይኔ ልጄ! ኧረ ልጄ ደም ፈሰሰ። ደም ስራ ሳይበጠስ አይቀርም። አምቡላንስ ደውዪ፣ ደም በጣም እየፈሰሳት ነው። ወይኔ ልጄ! ወይኔ አምቡላንስ ደውዪ። ወይኔ ነፍሶለት። ወይኔ ጉዴ! ቤቲ
እንዴት ነሽ የኔ ልጅ? ደህና ነኝ እንድልሽ ነው እማዬ። ለነገሩ ላንቺም ቢሆን ለእህቴ ብሞት ይሻላችሁ ነበር። ደግሞ እህቴ ያልኩት ርብቃ ነው። ርብቃ ላንቺ እንደሚከብድ አውቃለሁ፣ ግን እባክሽን ይቅር በይኝ። ከዚህ በኋላ እህቴ መቼም ይቅር አትለን። ደግሞም ይገባናል። ሰው እንዴት ገዳዩን ይቅር ሊል ይችላል? እኔ የምትበይው ነገር ላዘጋጅልሽ። እማዬ ቆይ ለምንድን ነው ያዳናችሁኝ? እኔ እኮ መሞት የሚገባኝ ሰው ነበርኩኝ። ለምንድን ነው እንደዛ ያደረጋችሁት? ዶክተሩ ደም ስርሽ ስለተበጠሰ ትንሽ ብትቆይ ልትሞቺ ትችይ ነበር ብሏል። ምን ነው የኔ ልጅ እኔ ሳላሳዝንሽ? ቆይ ግን እንዴት እንደዚህ ሊሆን ቻለ? አንቺ ዝም በይ። አንቺ ነሽ ደግሞ ጠላት። እኔ ምን አደረኩኝ ደግሞ? ደህና አርፌ እንዳልሞትበት አንቺ ነሽ ሄደሽ እነሱን የጠራሻቸው። ምን ነው የኔ ልጅ እኔስ ትንሽ አላሳዝንሽም? እኔ ተሰቃይቼ በሞት ምን ትጠቀማላችሁ? እኔ አሁንስ ምን ነው እኔንም በወሰደኝ ብዬ ተመኘው። እኛ ረመኖች እያለን አንቺ ምን ቦጣሽ እናቴ? እስኪ ለማንኛውም እኔ ርብቃ ላግዛት። አንቺ ቆይ ያምሻል እንዴ? ይሄ እንዴት ሊሆን ቻለ ብለሽ እኔና እሷ የውሸት እንድትሞት ተነጋግረን ነበር ልትያቸው ነው? ቆይ ግን የሆነ ስርሽን ቆርጠሽ ነው? እኔ እኮ ምንም ሊገባኝ አልቻለም። የእውነት እኮ ፌንት አድርገሽ ነበረ። ዶክተሩ ደግሞ ማየን ሲያወራት እየሰሙት ነበረ። ትንሽ ብትቆይ ሞተሽ ነበር። እና ከአንቺ ጋር ስጨቃጨቅ ደም ስሬ ነክቼው ነው የሚሆነው። እኔ ራሱ ምንም አላስታውስም። ግን እኮ በዛው ልትሞቺ ትችይ ነበረ። ፈጣሪ እየቀጣን ይሆን እንዴ? ተበዳዮቹ እኛ ሆነን ፈጣሪ ምን ብሎ ነው እኛን የሚቀጣን? እኔ ምን አውቃለሁ። ግን በጣም ፈርቼ ነበር። እኔማ የውሸት ተተውናለሁ ብዬ ነበር ሀሳቤ። ግን ደግሞ ደስ የሚለው ነገር ተመልከች፣ የእውነት ሆነ። ቢያንስ አሁን እያስመሰልኩ እንዳልሆነ በደንብ ይገባቸዋል። በእርግጥ የተጸጸቱ ይመስላሉ። አሁንም እየተጸጸት ነው ያለ ነው እኛ ነን። እሺ ይሄን ደግሞ መቼም እንዳትረሺ። አሁን ለምንድን ነው ርብቃ ተብዬዋ ምግብ ልስራላችሁ ብላ የገባችሁ? ምን ነው ምግብ ውስጥ ልትመርዝበት መስሎሽ ነው? ርብቃ እኮ እንደኛ አይደለች። እንደው እውነት ይች ልጅ ራሷን ልታጠፋ ነበር። እማዬ እኔም ግን በጣም ጨካኝ ነኝ። አንቺ ደግሞ ምን አደረግሽ ልጄ? ልጆቹ እኮ ጤነኛ አይደሉም። ያንን እያወቅኩ ደግሞ እጄ እነሱ ላይ ማንሳት አልነበረብኝ። መርዘው ሊገሉሽ ነበር እኮ። እማዬ አንዷ እኮ ዛሬ ራሷን ልታጠፋ ነበር። ይሄ ደግሞ ጤነኝነት አይደለም። እነሱ ዱላ ሳይሆን እርዳታ ነው የሚያስፈልጋቸው። እሱም እሺ ቢሉ 2-7 ጸበል ነበር ማስጠምቃቸው። እሱ ጥሩ ነው፣ ግን ደግሞ የስነ ልቦና ሐኪም ቢያቸው ጥሩ ነው። እሱንስ እሺ ይላሉ ብለሽ ነው? እኔ አናገራቸዋለሁ። በዚህ ጉዳይ አንቺ ብዙ አትጨነቂ። ወይ አትጨነቂ። ልጆቼ እርስ በርሳቸው እየተጋደሉ አረፌ ቁጭ ማለት አለብኝ? ተኝ እስኪ ልጄ። ዘንድሮ የመጣብኝ ለወሬም የማይመች ነገር ነው እኮ የገጠመኝ። እባክሽ እንዴት ነሽ እህቴ? እህቴ ነው ያልሽው? አዎ እህቴ። ይልቅ እኔ ነኝ አንቺ እንደዛ በማድረግ ይቅርታ መጠየቅ ያለብኝ። ቆይ እየቀለድሽብኝ ነው እንዴ? ነው ወይስ በደግነትሽ እየቀጣሽኝ ነው? የምሬን ነው። እኔ ሁሉንም ነገር መርሳት እፈልጋለሁ። ሁሉንም ነገር ረስቼ ከእህቶቼ ጋር በሰላም መኖር ነው የምፈልገው። እባክሽ ርብቃ፣ ከምላጩ ይልቅ እኮ አንቺ እየጎዳሽኝ ያለሽው። ስለ እርሱ ከሆነ ምንም እንዳትጨነቁ። ከፈለጋችሁ የኔን ድርሻ ውሰዱት። እናንተ እኮ ለእኔ ከገንዘብ በላይ ናችሁ። ታውቂያለሽ፣
ይህንን የዋህ ዓይንሽን ላለማየት ስል እዚሁ መሞት ነው የፈለግኩት። ከዚህ በኋላ ሞት ስለሚባል ነገር እንድታወሪ አልፈልግም። ገና እንኖራለን። ፈጣሪ የፈቀደልን እድሜ የሚያስቀኑ እህትማማቾች ሆነን በፍቅር እንኖራለን። ቆይ ግን እኛ ምን ሆነናል? ምንድን ነው የሆነው? የሆነ ጤነኛም አይደለን። ታዲያ ምን ችግር አለው? በሽታም ከሆነ ይታከማል። ለሁለታችሁም የስነ ልቦና ሐኪም ያስፈልጋችኋል። አብዳችኋል እያልሽ ነው? ላበደ ሰው ብቻ ነው እንዴ ስነ ልቦና ሐኪም የሚያስፈልገው? እናንተማ በጣም ጤነኞች ናችሁ። ይልቅ ይህንን ጉዳይ ሌላ ጊዜ እናወራዋለን። ምን ነው አላመንሽኝም? ይኸው ይሄን ይጎርሰዋለሁ። እውነት ግን ጨክኝ የምጠላችሁ ነው የሚመስላችሁ? ሁላችሁም ልጆቼ እስከሆናችሁ ድረስ እኮ በኩል አይን ነው ማያችሁ። ተይ እንጂ እማዬ፣ እኛንማ እንደ ርብቃ በኩል ማየት የለብሽም እማዬ። እኛ እኮ ከልጅነታችን ጀምሮ በጭካኔ የተሞላ ሰዎች ነን። ማንም እኮ ክፉ ሆኖ አይወለድም። ምናልባት እኔ ማስተዳደጌ ላይ ችግር ሊኖር ይችላል። አይ አንቺ ሞሽ ነፍሱን ይማሩና አባታችን ምንም ችግር የለባችሁ። እኛ ነን ችግር ያለብን። ታውቂያለሽ፣ እኔ ራሴን ለማጥፋት ስንት ጊዜ ነው የደጋገምኩት። ወይ ኧረ እባክሽ የሰይጣን ጆሮ ይደፈን። የምሬን ነው እማዬ። መኖር በጣም እያስጠላኝ ነው ያለው። ለምን ልጄ፣ የውርሱንም ጉዳይ እኮ ማስተካከል እንችላለን። ደግሞ እናንተ ጥሩ ልጆች ሁኑልኝ እንጂ እኔ ከዚህ በኋላ ያጠራቀምኩትን ገንዘብ መቼ ልበላው ነው? ሁለታችንም የመረሳትና የመጠላት ስሜት በየጊዜው ነው የሚሰማን። ለርብቃም እህት ለኔም ልጆቼ ናችሁ። ማን ነው እናንተን የሚጠላው? ችግሩ እኮ ስሜቱ እንዴት ውስጣችን እንደተፈጠረ አለማወቃችን ነው። የኔ ልጅ ምን እየሰራሽ ነው? ማሚ እየመጣሽ ዕቃ እያጠብኩ ነው። ማድረቁን እንኳን ላግዝሽ። የኔ ልጅ አንቺ ልክ ነበርሽ። ልጆቹ እኮ ጤነኛ አይመስሉኝም። ሰው ከመሬት ተነስቶ እኮ የሚጠላቸው ነው የሚመስላቸው። እና የእነሱም ጥላቸው የመጣው ሰው ይጠላኛል ብሎ ከማሰብ ነው ማለት ነው። እሺ አሁን ምን እናድርግ? እቺኛዋም እኮ ደግሞ እኮ መኖር አስጠላኝ እያለች ነው። አንቺ ምንም አታስቢ እማዬ። ኮኪንም ቢሆን እኔ ላረጋጋት እሞክራለሁ። የኔ ልጅ ለማንኛውም አንቺ ራስሽን ጠብቂ። ሰርተው የሚሰጡሽን ማንኛውም ምግብም ሆነ መጠጥ እንዳትጠቀሚ። ምን ነው ድጋሚ መርዝ እንዳያደርጉበት ፈርተሽ ነው? ምን ሆነሻል ርብቃዬ? ልጆቹ እኮ ከራሳቸው ጋር አይደሉም። ለእኔ አታስቢ እማዬ። ይልቅ አንቺ እንዳያምሽ ብዙ አትጨነቂ። ወይ ጉድ! ሰው እንዴት ጭንቀት አርግዞና ወልዶ አትጨነቅ ይባላል የኔ ልጅ። እማዬ ደግሞ እነሱ ፊት እንደዚህ እንዳትይ። አረ ምን በወጣኝ። ከዚህ በኋላማ ፊታቸው ለማወራው ነገር ሁሉ በጣም እጠነቀቃለሁ። ፈጣሪ ብቻ ያሁኑን ያውጣሽ በይ። የኔ ውድ እናት፣ የአባዬን ሀዘን ሳትጨርሺ ሌላ ስቃይ ተጨመረብሽ አይደል? አረ እኔ መሰቃየት ትተሽ እንደው ብቻ መጨረሻዬ ባማረልኝ። ያንቺ ነው ያልባ አይሆንም። እኔም እናቴ ፊት ጥሩ አድርጌ ተወኛለሁ። ምን አለች? ያው ተመሳሳይ ነው። ወደሽ አይደለም ታመሽ ነው ምናምን ያለችው። ሌላ ሳይለችሽ ነገር የለም ማለት ስለ ውርስ ጉዳይ? እሱንማ ያው አስተካክላለሁ ምናምን ብላለች። ርብቃም እኮ ከፈለጋችሁ እኔን ደርሼ ወሰዱት እያለች ነው። እንዴ እና ለምን አንወስደውም? እስኪ ረጋ በይ። ቆይ ምንድነው በዚህ ልክ መንገብገብ?
ድርሻውን ከሰጠችን እኮ እዚህ ቤት የምትቀመጥበት ምንም አይነት ምክንያት የላትም። እኔ የምለው ይሄን ሁሉ አለማወቅ ግን የት ነው ያወቅሽው? ማለት የማየ ድርሻ እያለ እንዴት አድርገን ነው ከቤት የምናባረራት? አሃ ለካ እሱም አለ። ግን ምን ችግር አለ? አንቺ የርብቃን ድርሻ ትወስዳለሽ፣ እኔ ደግሞ የማየን ድርሻ ወስዳለሁ። ከዛ መቼም እናታችን ናት፣ ሜዳ ላይ አንጥላትም። ያችኛውን ግን እናሽቀነጥራታለን። እቅድሽ እኮ አይከፋም ነበር፣ በጣም ጥሩ ነው። ግን እነሱ ምን አይነት ከርፋፋ ቢሆን ነው ድርሻቸውን በሙሉ ለኛ የሚሰጡት? አንቺ የርብቃን ከጨረሽ እኔ ደግሞ ማየ ማሳመን አያቅተኝም። ይልቅ እንደዚህ ስታደርጊ ብዙ ትኩረት ስለምትስቢ አርፈሽ ተቀመጭ። እንዴ የምን ትኩረት ነው የምንስበው? ረሳሽው እንዴ? ጸጸት ላይ እኮ ነን። የምን ጸጸት? የውሸት ልበልሽ? አረ ምን አይነቷ ገፍላን የለቀቁብኝ ዘንድሮ። እኔ እኮ ባገኘነው አጋጣሚ እንድንጠቀም ብዬ ነው። እንዴ ምንም ያገኘነው አጋጣሚ የለም እኮ። ይኸውልሽ አሁን እኔ የምልሽን በደንብ ስሚኝ። ሁለቱ ፊት የተጸጸትሽ ትመስላለሽ። ከዛ በኋላ ምን ማድረግ እንዳለብን እኔ ራሴ እነግርሻለሁ። እሺ? የጦስኝ ሻይ ነው። እንዴት ያረጋጋል መሰልሽ? አይ አልጠጣም፣ ይቅርብ። ምን ነው አንቺም እንደ ቤት ያላመንሽኝም እንዴ? ደግሞ ይሄ ምን ማለት ነው? ይሄ አሁን መጠጣት ትችያለሽ። ቆይ ግን ለምንድን ነው ያላሰብኩት የምታስቢው? እንዴ መጠጣት እኮ ስላልፈለኩኝ ነው። እሺ በቃ ትቆጭ፣ እኔ እጠጣዋለሁ። እውነት ግን እህቴ በመትረፉ አዝነሻል አይደለም? ምን ማለት ነው? እና እኔ የእናንተን የእህቶቼን ሞት እመኛለሁ እንዴ? ግን እኮ እኛ የእናንተንም ቢሆን እረስቸዋለሁ። በቃ ተሳስታችሁ የሆነ ጊዜ ያጠፋችሁ፣ እሱ ደግሞ አልፏል። የእውነት ግን ከልብሽ ይቅር ብለሽ ነው? በጣም ከልቤ ነው ይቅር ያልኳችሁ። እኛ እኮ እህትማማቾች ነን። እርስ በርስ መተሳሰብ፣ መረዳዳት ነው እንጂ ያለብን መጠፋፋት የለብንም። አንቺ በጣም ጥሩ ሰው ነሽ። አንቺም በጣም ጥሩ ሰው ነሽ የኔ ተወዳጅ እህት። አይ እኔ እና እህቴ እንኳን አይደለንም፣ ግን በሰራነው ልክ እየተከፈለን ነው። ሁለታችንም የአእምሮ ሰላም የለንም። ታዲያ ሰላም ያጣ አእምሮ እኮ በጸበልም በሕክምና መዳን ይችላል። ግን እኮ እኛ አልታመምንም። አየሽ፣ ታማሚ መሆናችን አንዳንዴ ላይታወቀን ይችላል፣ ወይ ደግሞ አምነን መቀበል ያቅተናል። በእርግጥ ከታመምን አንቺ ላይ በሰራነው ግፍ ነው የሚሆነው። እሱን እኮ ለመርሳት ተስማማል። እኛስ እሺ ወቅተንሽ ነው እንበል፣ አንቺ ግን እንዴት ተወቅተሽ ትረሻለሽ? እና ሰነዘራችሁብኝ እንጂ እኮ አልወጋችሁኝም። ቢሆንልን ግን ልንወጋሽ ነበር ርብቃ። እኛ ግን በጣም ክፉ ሰዎች ነን። እሺ ይህን ርዕስ እንዝጋው። ነገ ሁለታችሁንም የሆነ ቦታ ወስዳችኋለሁ። አብዳችኋል ብለሽ አማኑኤል ትወስጂን? አረ በፍጹም ሌላ ቦታ ነው የምወስዳችሁ። የስነ አእምሮ ሕክምና ደግሞ እኔ መታከም እፈልጋለሁ። ለእኛ ብለሽ ነው እንጂ አንቺማ በጣም ጤነኛ ነሽ እኮ። ዶክተር ሳያየኝ እንዴት ነው ጤነኝነቴን የማረጋግጠው? ደግሞ እኮ እኔም እናንተ ልደበድባችሁ ነበር አይደል? እና ሊመርዝሽ የነበረን ሰው አቅፈሽ ልትስሚው ነበር? በጣም እወድሻለሁ የኔ ውዴት። ዋናው ነገር ይሄ ይመስለኛል። ምንም መልስ አትሰጪኝም? እኔም እወድሻለሁ ብሎ እኮ ማስመሰል እንዳይሆንብኝ ብዬ ነው። አንቺ አስመሳይ አይደለሽም። ይልቅ አሁን እዚህ መቆዘምሽን ትተሽ እኔ አንቺ ቤት የሆነን ወጣ ብለን ብንዝናና ምን ትያለሽ? እኔ ማሽ ከማለት ውጭ ምን አፋለኝ ብለሽ ነው? እስኪ ልቀፍሽ። አረ ይበቃሻል፣ በቃ
ከታችን ጋር ተዘናንልን። ከፋያ ደግሞ እሷ ነች። ግድ የለም እኛም ከፋ የምንሆንበት ጊዜ ሊመጣ ይችላል። ይልቅ አሁን ቀጣዩ እቅዳችን ምን እንደሆነ ትነግሪኝ ትችላለሽ? ቀጣይ እቅዳችንማ የሚሆነው ርብቃን ማሳበድ ነው። ምን ነው ለተሻዘንሽላት ሳይሆን ይሄ ነገር ግን ትንሽ ከበድ አላለ? መጀመሪያ የውርሱ ጉዳይ ይስተካከል። ከዛም በኋላ ሁሉም ነገር ቀላል ይሆናል። እኛን አማኑኤል ከመውሰዷ በፊት እራሷ ቀድማ ትገባታለች። ግን እጅሽ እንዴት ነሽ? አሁን በደንብ ተሽሎኛል። የእውነት ግን እብድ ነሽ ታውቂያለሽ አይደለም? የውሸት እጄን እቆርጣለሁ ብለሽ የእውነት ቆርጠሽ ይሄን እኮ ለአንቺ ማዘን ተቀምጠን ነበር። ቤቴማ ሰው ትገላለች እንጂ እሷ አትሞትም። አንቺ እንደዛ ስታስጨንቂኝ የነበረው ውሸትሽን ነው። ደግሞ በዚህ ላይ ልጅ ልታሳብጃት። እማዬ መተንፈስ እያቃተኝ ነው። ደበናት ኖረሽ ስል ልጠቅሚኝ ነው። እማዬ ምንድን ነው ያደረግሽው? አውቄ አይደለ እማዬ ትንፋሿ እኮ የለም። ምን? እማዬ ንቂ እባክሽን። እማዬ አንቺ እርኩሶች ምንድን ነው ያደረጋችኋት? እማዬ እባክሽ ንቂ። እማዬ ኧረ እባክሽ ንቂ።